ያለም ገብሩ እባላለሁ። የመጣሁት ከባህር ዳር ነው። ስራ ዘርፌ ዳቦና ኬክ ማምረት። ከዚህ ውድድር እኔ የምጠብቀው ማሸነፍ፣ አሸነፉ መውጣት። የስራ ዘርፌ ዳቦና ኬክ ነው። ንጹህና ጥራት ያለው ዳቦ በማቅረብ ትኩስና ዳቦ በማቅረብ ተመጣጣኝ ዋጋ በማቅረብ በቀላሉ ማግኘት ይቻላል። ታማኝነትና አገልግሎትን በመስጠት እንሰራለን ማለት ነው። ጥሩ ያለው ዳቦ በማቅረብ ለማህበረሰብ በቀላሉ እንዲደርስ ማድረግ። ከስተመር ሴግመንት የምንላቸው የቤተሰብ ደንበኞቻችን ጠቅላላ አድርገን ስናደርጋቸው የቤተሰብ ደንበኞቻችንና የሆቴሎች እና ሬስቶራንቶች፣ ሻይ ቤቶች እና ካፌዎች እና የቢሮ ሰራተኞች ወይም ለተማሪዎች ይሸጣለን ማለት ነው። ባይደው ምንድነው እዚህ አሁን ባለንበት ሁኔታ የዳቦ ችግር አለ፣ የሳይዝም የምንም የአቅርቦትም ችግር አለ። ግን አንተ የተለየ የምትሆነው በምንድን ነው? ምግቡ ትኩስ ዳቦና የተጣራ ዳቦ በማቅረብ እና ደግሞ ሁለተኛ የተመጣጠነ ምግብ በማቅረብ ዳቦ በማቅረብ ይሄ ነው ላች ሌሎችም እንዲያልሉ ይችላሉ ብዬ ነው። ለምሳሌ አሁን እኔ እዛ አካባቢ ብዙ ጊዜ አይተህ ከሆነ ዳቦ 6 ብር ወይ 10 ብር ነው አይደል? የ1 ብር ዳቦ ወይም ደግሞ የ100 ብር ዳቦ እንደዚህ በዚህ ሳይዝ ነው የምትዘጋጀው ወይስ እሱ ኖርማል አሁን ባለው ምንድነው ያንተ ሞልዶች? ሞልዶች አሁን ባለበት 10 እንትን ነው በመጠኑ ነው የሚሸጠው እና ኩንታሉን ገዝተው እንትን በማለት ነው። ያንተ በቫልዩ አዲሽን ከሌሎች የሚለይበት ሁኔታ ወይ በዴሊቨሪ መለየት አለበት ወይ በሳይዝ መለየት አለበት ወይ ሳምቲንግ በፍሌቨር መለየት አለበት። ቫልዩ አድ የምታደርገው ዳቦ ውስጥ የምታስቀምጠው ጣዕሙ ብላኝ ምንድነው ተመገበኝ እንዲል የሚያደርግ ፍሌቨር ለጤና ተስማሚ የሆነ ምቹ የሆነ እንዲህ አይነት ፍሌቨር ይጠቀማለሁ ከሆነ ቫልዩ አዲሽን ነው። ግን ከሌሎች ዳቦ አምራች ከሌሎች ኬክ አምራች የተለየ እንድትሆን ፈልጌ ነው እንጂ አይዲያውን በጣም ወድጄዋለሁ። ትኩስ ነገር ጥሩ ነገር በማቅረብ ከሌሎች ለየት በሚል መልኩ አዘጋጅተን ደንበኞቻችን ወይ ደግሞ ህዝቦቻችን ጋር በመጠቀም እኔም ተለወጭ እሆናለሁ ማለት ነው። ዳቦ ቤት ሰርተህ ታውቃለህ? በውትድርና አንድ አመት ያህል ሰራን። እዛው ውትድርና የዘው በማከፋፈል እና ደግሞ አሁን ሰራ። ስለዚህ መነሻ ሀሳብ እንደዚህ ወደ ዳቦ መግባት አለበት የሚለው መነሻው የመጣ እዛው ውትድርና በነበርኩበት ሀሳብ። አዎ አንደኛ ከዛ ነው። ሁለተኛ ደግሞ ከዚህ ስመጣ ያለዎችን እንትሮችን ስል ለዛ ነው። በጣም ጎበዝ። አሁን ምን እየሰራ ነው? አሁን ድልብ እንሞክራለን። ድልብ ከብት ማለት ነው። ስለዚህ አሁን ዳቦ ከድልቡ ይሻላል ብለህ ለመቀየር ነው ወይንስ ድልቡንም ዳቦውንም ባንድ ላይ ለማስኬድ ነው ያሰብኩት? አይደለም እኔ ያሰብኩት ዳቦ እንትን ማለት ነው። በሬው አንደኛ እኔ አካል ሁለተኛ ነኝ። የሆነ ነገር ቢያደርገኝ አስቸግር ሌላ እንትን ነው የሚመጣው። ስለዚህ ለኔ አመቹና ለኔ እንትን የሆነ ስመርጥ ዳቦ ወይ ደግሞ ኬክ በማዘጋጀት መሸጥ ነው አገኘሁት። ግሬት። ስለዚህ ሙያው አለ ኦሬዲ ቢዝነሱ ይሄኛው ከዛኛው ይሄኛው ተሽሎ አገንዳዋል። ስለዚህ ወደዚህኛው በመጣም ወር ለኔ ምቹ ነው ካለብኝም የጤና አንፃር እያልጋን ነው። ስለዚህ ምንድነው መሰለ አሁን አንተ በጣም ጥሩ ቢሆን በየማስበው አንደኛ ልክ እንኳን ዳቦ ሙያው ላይ ቆይተህ ዝም ብዬ ምን አውራ ብትለኝ እንኳን ዳቦ ጋግሬ ማላቅልሽ ብዙ ላወራ እችላለሁ። ላይኳይዝ አንተም ልክ ስለዛ በደንብ እንድታወራ መሆን መቻል አለበት። ምክንያቱም ለምን መሰለ ነገም ሽያጭ ላይ ልትቆም ነው። ዳቦ እንዴት ነው ይልሃል እኮ እንግዲህ እንኳን አንተ ነው ያመረተው። ያኔ ግን እንዴ የዳቦ እኮ በጣም ቆንጆ ነው በጣም እንዲ ነው እኮ ብለህ ልትነግራቸው ነው ደንበኞች። ስለዚህ እዛ ጋር ምን መሆን መቻል አለበት አንተ ጥሩ ለከስተመሮች በጣም ትራክት እንዲያደርግልኝ ለሱ ኢንተራክሽናቸው ሊጨምር የሚችል ነገር በደንብ ሀሳቡን ይሄ እንትን ማድረግ መቻል አለበት ማለት በቃ አሁን ስትነግረን ራሱ እንዴ ዳቦ ሰርቶ አያውቅም አሁን እየሰራ ይሆን እያልኩኝ እኔ በጣም እንትን እያልኩ ነበረ። እና ነገሮችን መፍራት ሊኖር ይችላል። ዞሮ ግን እንደዛ አይነት ነገሮችን በደንብ ተጠቀማቸው። ሀሳቡ ቆንጆ ነው። እየመጣን እንገዛለን። እሺ ታንኪ
ውድድሩ በጣም አሪፍ ነበር፣ ቆንጆ ነው ማለት ትንሽ ፍርሃት እና እንትን ይኖራል ብዬ ነበር እንደጠበቁት የጠበቁት ግን አይደለም።